እስከ ዛሬ ድረስ እግዚአብሔር ረድቶናል እንደተለመደው ድንቅ አድርጎልናል ባህሩንም ከፍሎ አሻግሮናል አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል እንደተለመደው ድንቅ አድርጎልናል ባህሩንም ከፍሎ አሻግሮናል አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል እንደተለመደው ድንቅ አድርጎልናል ባህሩንም ከፍሎ አሻግሮናል አቤኔዘር ሃሌሉያ አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል እንደተለመደው ድንቅ አድርጎልናል ባህሩንም ከፍሎ አሻግሮናል አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል እንደተለመደው ድንቅ አድርጎልናል ባህሩንም ከፍሎ አሻግሮናል አናልፈውም ብለን ያለፍነው የመከራው አይነት ብዙ ነው እያለፍን በድል ጎዳና አሸበረቅን በምስጋና ይህም ያልፋል ብለን ያልገመትነው የእኛስ ታሪካችን ብዙ ነው ያለፍን በድል ጎዳና አሸበረቅን በምስጋና አቤኔዘር በሉ አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል እንደተለመደው ድንቅ አድርጎልናል ባህሩንም ከፍሎ አሻግሮናል አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል እንደተለመደው ድንቅ አድርጎልናል ባህሩንም ከፍሎ አሻግሮናል አቤኔዘር ሃሌሉያ እግዚአብሔር የረዳው ሰው ምስጋናን ያመጣል ሃሌሉያ በሱ ደግነት በሱ ቸርነት ዛሬ እንደርሰናል ሃሌሉያ ክብር ለሆነን ጌታ ሞገስ ለሆነን ጌታ ብርታት ለሆነን ጌታ በድካማችን ፈንታ ክንዱን በዘመናችን ባይናችን አይተነዋል መልካም እረኛ ኢየሱስ እስከ ዛሬ ረድቶናል ክብር ለሆነን ጌታ ብርታት ለሆነን ጌታ በድካማችን ፈንታ ክንዱን በዘመናችን ባይናችን አይተነዋል መልካም እረኛ ኢየሱስ እስከ ዛሬ ረድቶናል ክብር ለሆነን ጌታ ሞገስ ለሆነን ጌታ ብርታት ለሆነን ጌታ በድካማችን ፈንታ ክንዱን በዘመናችን ባይናችን አይተነዋል መልካም እረኛ ኢየሱስ እስከ ዛሬ ረድቶናል ሸንጎ በኛ ላይ ሲመጣ ዲያብሎስ ሊያጠፋን ሲጥር ማነው ደርሶ የታደገን በመከራ መርከቦን ታሪክ ይናገር ብዙ ነው ለእኛስ ያረገው ከእግራችን ስር ወድቆ ጠላት ጭንቅላቱን ረገጥነው ክብር ለሆነን ጌታ
ብርታት ለሆነን ጌታ ሞገስ ለሆነን ጌታ በድካማችን ፈንታ ክንዱን በዘመናችን በዓይናችን አይተነዋል መልካም እረኛ ኢየሱስ እስከ ዛሬ ረድቶናል አዎ እንደ ዓይን ብሌን አዎ እንደ ዓይን ብሌን አዎ እንደ ዓይን ብሌን ትጠብቀናለህ አዎ እንደ ዓይን ብሌን አዎ እንደ ዓይን ብሌን አዎ እንደ ዓይን ብሌን ትጠብቀናለህ የታለ እልልታው ጭብጨባው ለኢየሱስ የሚገባው ለከፈለው ዕዳችንን ለአዳናት ነፍሳችንን በሰማይ በምድር ምስጋና እሱ አምላካችን ነውና አዎ ጨለማውን ለገፈፈው ክብር ምስጋና ይድረሰው የምንጠብቀው ተስፋችን ይክበርልን አምላካችን አሜን የምንጠብቀው ተስፋችን ይክበርልን አምላካችን አሜን መጽሐፍ ቅዱስ ላይ ግጭት የተፈታበትን መንገድ እንግዲህ መፍትሄውን ላይ ስለምናይ አለ ምድር ላይ ብለናል ቀደም ሐዋርያት ሥራ ምዕራፍ 6 ነው አንዱ ከ1 እስከ 7 አንደኛው ደግሞ ሐዋርያት ሥራ ምዕራፍ 15 ነው እንደ ቸርች ኮንፍሊክት እንዴት የተፈታበትን ፕሪንሲፕል ስናይ ከሐዋርያት ሥራ 6 ላይ ከ15 አንፃር ሲታይ አነስ ይላል የችግሩ ግን በመበለቶች የምግብ ጉዳይ ነው በጣም ሲሪየስ የዘላለም ሕይወትና ሞት ጉዳይን የሚወስን አይደለም ግን እሱም ግጭት ነው እነሱን የፈቱበትን መንገድ ስናይ አንድ አራት ፕሪንሲፕሎች እናያለን እኛም ጋር ለራሳችን እንፍታበት ለሌሎችም ያው መጽሐፍ ቅዱሳዊ የግጭት አፈታት ፕሪንሲፕል ነው ብዬ ስላየሁት አንደኛ ችግሩን ማዳመጥ ቸል አለ ማለት አሁን ምግብ ነው ምንድነው በቃ እናንተ መንግስተ ሰማይ ገብታችኋል በመንፈስ ተቀጣጣሉ ምናምን ብሎ ኢግኖር ማድረግ ይቻላል ግን ይዳፈናል ሲዳፈን ሳናዳምጥ ስንቀር ሰው ችግሬ ነው ካለ ትኩረት ሰጥቶ ማዳመጥ ያስፈልጋል እግዚአብሔር ይርዳን ካላዳመጥን ያድጋል ክር የነበረው ገመድ ይሆናል ገመድ የነበረው ካቦ ይሆናል ካቦ የነበረው ፌሮ ይሆናል በኋላ ለማስተካከል ከባድ ይሆናል ማለት ነው እግዚአብሔር ይርዳን የኔን አንድ ምስክርነት ልንገራችሁ በጣም ቢዚ ነኝ ተማሪም ነበርኩ ካገባው በኋላ ነው ሁለቱም ዲግሪዎችን የሰራሁት እና በጣም ባለቤቴ ደግሞ በኋላ ነው ተምራ እንደገና ነርስ የሆነችው እና የቤት መስራት ትችል ነበር ግን ቤትን ልጆችን ደግሞ ማሳደግ ይሻላል ብዬ ነገርኳት ያው ተስማምታ በኋላ ነው ስራ ስለዚህ ብዙ ጊዜ ቤት ልጆች ጋር ነው የምታሳልፈው ስለዚህ ጊዜ በጣም በቂ ጊዜ እንዳልሰጠዋት ነው ትነግረኛለች ጊዜ ስጠኝ ትለኛለች ጊዜ ስጠኝ ትለኛለች እኔ ደግሞ ሰጥቻለሁ ብዬ ነው የምገምተው በእኔ ጀጅመንት ሰጥቻለሁ ቤት ነው ማድረው ወጥሰጣለሁ ሌላው የጌታ ስራ ነው በቃ ትምህርት ነው የጌታ ስራ ነው በቃ በቂዋ ነው ብዬ ነው ብዙ ጊዜ ነገረች ከዛ እንግዲህ በጣም የምትገርም ሚስት ናት የተባረከች ወደ ሌላ ማለደች አንድ ቀን ወደ አሜሪካ ረዘም ላለ ጊዜ ሊሄድ ስል አንድ እህት መጣችና እንጸልይላችሁ እስቲ ብሎ ፓስተር ተስፋዬ አሁን ወደ ጌታ ሄዷል የወንድም ደበሽ እና እሷ መጣት ከባለቤቱ ጋር መጣችና ስትጸልይልን መልእክት መጣ ለሷ እኔም እሱም የፓስተር ተስፋዬ ባለቤት የኔም ባለቤት ተንበርክከናልና የኔ እህት አለቻት ጌታ ባሌ ጊዜ አይሰጠኝም ብለሽ ጸልየሻል አታቀንም የዛን ቀን ነው ጊዜ አይሰጠኝም ብለሽ ጸልየሻል ልጄ ባሪያዬ እስከ ዛሬ ድረስ ለኔና ለህዝቤ ነው የኖረው ከዚህ በኋላ ጊዜ ይሰጥሻል ይልሻል የሰራው ጌታ እግዚአብሔር ትንቢት ነው እኔ እንደዛን ቀን ደንግጬ አላቅም የደነገጥከው በምንድነው ብትሉ እንደ ኖርማል እንደ ቀላል ብዙ ጊዜ ነግራኝ ዝም ያልኩትን ጸልያ እግዚአብሔር ሰምቶ ትኩረት ሰጥቶ የሰማይና የምድር ጌታ ሰጥቶ መልስ ደሞኮ እኔ ለምን አልሰጣህም አላለኝ ለኔና ለህዝቤ ነው የኖረው ብሎኛል ስሙ ይባረክ አውቆልኛል ግን ይሰጥሻል አለ እሷን ፓርት ዝም በየሰማው ሄድኩ አሜሪካ አንድ 5 ወር ቆየውና ተመለስኩ ከዛ አገልግሎት የለ ምን የለ ቸርችም ዝም አለኝ ሁሉም ዝም አለኝ ጊዜ በጊዜ አንድ ቀን ለሴቷ ልጄ ማታ ከዛ ቤቱን አጸዳለው ምን እላለሁ እግዚአብሔር ፕሮቫይድ ምንም አላጎደለብኝም ጊዜ ይሰጥሻል አይደል የተባለው
ከዛ እሷ ስራ ገባች፣ ተማሪ ሆነች። ከዛ አንድ ቀን ለሷ ማታ፣ አንድ ቀን ለወንዱ ልጄ፣ አንድ ቀን ደግሞ የጋራ በቃ ጊዜ በጊዜ። አሁን እሷ ናት በሽፍት ነው የምትሰራው። እኔም ልጸልይ እንዴ ላለው አንዳንዴ አሁን እኔ የገረመኝ ከባድ ኤክስፒሪየንስ ነው ለኔ ቁጭ ብዬ ቤት ያንን እንዳየው ማረጉ። ይሄ አመት ምናምን ያህል ይሆናል እንደዛ ይሆንኩት። በጣም ለነሱ ጥሩ የተመቸ ነው። ልጆቼም ብጠይቋቸው በጣም የተደሰቱበት ጊዜ ያ ጊዜ ነው። በደንብ ጊዜ ሰጠዋቸው፣ በቂ ጊዜ። አንድ ቀን ማታ ሴቷን ይዤ ሄዳለሁ፣ አንድ ቀን ማታ ወንዱን ይዤ ሄዳለሁ፣ አንድ ቀን ሚስቴን ይዤ ሄዳለሁ፣ ጋብዛለሁ፣ ደግሞ አላሳጣኝም። አንድ ቀን በጋራ በቃ ጥሩ የፋሚሊ ሰው የሆንኩ። ከዛ በፊትስ ለጌታ ብዬ በጌታ ስም ጊዜ አልሰጠው። ያ ግን ይነገረኝ ነበር፣ ጊዜ ስጠኝ፣ ጊዜ ስጠኝ፣ ጊዜ ስጠኝ። እኔ ኢግኖር አታርጉ ድምጾችን፣ ጩኸቶችን። በአክሽን ሊሆን ይችላል፣ በቃል ሊሆን ይችላል። ያድግና ዋጋ ያስከፍላቸዋል። እግዚአብሔር ደግሞ ይሰማል። አንዱ ጥሩ ደግሞ ምሳሌ አንድን ነገር ለማስተካከል ባላችንን ወይም ሚስታችንን ለመለወጥ ፕሮጀክት አንቅረጽ፣ አንችልም። የሚለውጥ እግዚአብሔር ነው። አሁን የመለወጥ ፕሮጀክት የያዛችሁ ካላችሁ ዛሬ ቀደዱ። ሰው የሚለውጥ እግዚአብሔር ብቻ ነው። እናንተ ከተበላሸ ችግር ካለ ልክ እንደኔ ሚስት ብልሽት ክፍል ማስመዝገብ ሰባይ እሱ ይልክና ያስተካክለዋል። ከማስመዝገባችሁ በፊት ግን ለራሱ ንገሩት። ተስተካከል አለዛ ሰማይ ይመጣና ያስተካክለዋል። አትጠራጠሩ። እኛ ግን ለመለወጥ ስንነሳ የእግዚአብሔርን ቦታ ይዘን ስለሆነ እኛም እንቸገራለን፣ ያም ሰው ይብስበታል። ሚስትም ባልም መለወጥ አንችልም። ከዛ ሁሌ እንደተጋጨን ምሬት ውስጥ እንደገባ እንሄዳለን። ስለዚህ ችግሩን ቸል አለማለት የሚለው መጽሐፍ ቅዱስ አዳመጡ። የምግብ ጉዳይ ቢሆንም አይደለም ሐዋርያቱ አዳምጡ፣ ቸል አትበሉ። ሁለተኛ በአንድነት ተሰብስቦ መወያየት፣ ዲስከሽን ያስፈልጋል። ዲስከሽን ውይይት ስንጋጭ ነው ብዙ ጊዜ ለውይይት የምንቀመጠው። በስሜት ነን፣ ተቆጥተናል፣ አዝነናል። ሳንጋጭ የውይይት ጊዜ ይኑረን። ከስሩ ይስተካከላል። መደበኛ እንደ ፓርላማ ስብሰባ መደበኛ የንግግር ጊዜ ሲኖረን ከስሩ ይፈታል። ተጋጭተን አይሆንም። እንደ ፍርድ ቤት በአንድነት ሰብስበው አወያዩአቸው አይደለም ሐዋርያት ሥራ 6 ላይ እንደምናየው። ከዛ በእግዚአብሔር ቃልና በተሰጠን ኃላፊነት መሰረት መፍትሄ መፈለግ። እኛ ለጸሎትና ለቃሉ እንተጋለን። ከናንተ መካከል ደግሞ የታመኑ በመንፈስ ቅዱስ የተሞሉ እንደዚህ ምረጡና እንሾማቸዋለን። በሙሉ የተመረጡት የግሪክ ስም ያላቸው ሰዎች ናቸው። የግሪኮች ስለሆኑ እሶቱን ያመጡት። እስጢፋኖስ ማለት ዘውዱ ማለት ነው። ፊልጶስ በሙሉ የግሪክ ወገኖች ናቸው። ከዛ ደስ አላቸው፣ ሶልቭ ሆነ ማለት እነሱ ለቃሉና ለጸሎት፣ እነዛን ሰዎች ደግሞ ለዛ ለተፈጠረው ችግር መፍትሄ። አራተኛው በመንፈስ ቅዱስና በጥበብ መጠቀም። መንፈስ ቅዱስና ጥበብ የሞላበት በተለይ እስጢፋኖስ ሊደር ሆኖ መንፈስ ቅዱስና ጥበብ የሞላበት። እንግዲህ ወጥ ለማውጣትም ችግር ከሆነ አንድነቱን ስለሚያናጋ መንፈስ ቅዱስ ጥበብ ያስፈልጋል። ያንን አራቱን መፍትሄዎች እንጠቀም ማለት ነው። ችግሩን ቸል አለ ማለት፣ ተሰብስቦ መወያየት፣ የእግዚአብሔርን ቃልና የተሰጠና ኃላፊነት። ባል ነው፣ ሚስት ናት፣ ልጆች ናቸው። ታዲያ ጋብቻ ከዚህ ቀደም እንዳልነው በጥበብ ይሰራል። የዛሬ ስንት ዓመት እንደሆነ አላውቅም የጠቢባን ቤት ብለን ስንነጋገር የእግዚአብሔርን ቤት ወይም ቤተሰብን የምንሰራው በጥበብ ነው። ጥበብ ገንዘብ ያመጣል፣ ገንዘብ ጥበብን አያመጣም። ቤት የሚሰራው በገንዘብ ሳይሆን በጥበብ ነው። ስለዚህ የጠቢብ ባል፣ የጠቢብ ሚስት፣ የጠቢባን ቤት ያስፈልገናል ብለን ነው የተነጋገርነው እና አንዱ በዛን ጊዜ በሰራ ነው ሪሰርች የተግባቦት ችግር ነው። በእንግሊዝኛ ኮሚኒኬሽን የምንለው ማለት ነው። እነዚህን ኮሚኒኬሽን ላይ ያሉ ችግሮች ለማየት ተግባቦት ራሱ ምንድነው የሚለውን ስናይ ተግባቦት ባጭሩ መልእክት የመላክና መልእክት የመቀበል ሂደት ነው። መልእክት መላክ፣ መልእክት መቀበል፣ ኮሚኒኬሽን ይሄ ነው። ይሄንን ለማድረግ መልእክቱ አለ፣ መልእክቱን የሚናገረው ወይም መልእክቱን የሚያቀርበው አለ፣ መልእክት ተቀባይ አለ። ራሱ ከመልእክቱ በኋላ ደግሞ ምላሽ፣ ይሄ ፊድባክ የምንለው አለ። ስለዚህ አራት ነገር ነው የነገርኳችሁ። በምንነጋገር ጊዜ በተግባቦቶቻችን መሃል መልእክቱ አለ፣ ሊነገር የተፈለገው መልእክት አለ፣ መልእክቱን የሚናገረው ወይም መልእክት ያለው ሰው መልእክቱን የሚልከው አለ፣
ሁለተኛው ደግሞ መልእክት ተቀባይ ደግሞ አለ። ሰሚው አካል መልእክት እንዲቀበል የሚጠበቅበት፣ በኋላ ላይ ደግሞ መጨረሻ ላይ መልእክቱ ምላሽ የሚሰጠው አለ ማለት ነው። መልእክታችንን ስናቀርብ በሶስት መንገዶች በአብዛኛው እናቀርባለን። አንዱ በቃል ነው፣ ቨርባል ኮሚኒኬሽን እንለዋለን፣ ቃላችን እንጠቀማለን። ሁለተኛው ደግሞ ቦዲ ላንጉዌጅ የምንለው ነው። አሁን እኔ እጄን እንደዚህ እንደማደርገው ማለት ነው፣ የአካል እንቅስቃሴ የምንለው አለ። ሶስተኛው ድርጊት ነው ወይም ከአክሽኖች የተናገርነውን ነገር በድርጊት የምንለውጥበት ነው። ከነዚህ የመጨረሻዎቹ ሁለቱ ውስጥ ድርጊቱንም የቦዲ ላንጉዌጁንም መልእክቱንም ደግሞ የምናቀርብበት ቶን የሚባል አለ። ይሄ ሀሳባችንን ያቀረብንበት ቶን ማለት ነው። ለምሳሌ እወድሻለሁ እና በቁጣ አሁን ልለው ብዬ አልቻልኩም። እወድሻለሁ፣ ይሄ ቶን ሁለቱም ተመሳሳይ ቃል ግን የተለያየ ትርጉሞች አሉትና በሪሰርች ዋናው መግባባት ስለሆነ መግባባት ላይ ለመድረስ እነዚህ ሶስት ነገሮች ወሳኝ ናቸው። ስንነጋገር መልእክቱ ከመቶ እጅ 7 እጁን ብቻ ነው የሚይዘው ለኢፌክቲቭ ኮሚኒኬሽን መልእክቱ። ሁለተኛ ደግሞ መልእክቱን የምናስተላልፍበት መንገድ ይሄ ቶኑ ነገሩን የምናቀርብበት መንገድ ወደ 38% አካባቢ ይፈጃል። ይሄ ሪሰርች ነው የምነግራችሁ። መልእክቱ ሳይሆን መልእክቱን ያቀረብንበት መንገድ የተሻለ እጅ ይወስዳል። ሌላው ይሄ ቨርባል ያልሆነው ነር ቨርባል የሆነው የሰውነት እንቅስቃሴ የምንለው ደግሞ 55%ን ያክል ይወስዳል። ምን ማለት ነው? አንድን መልእክት አስተላልፎ መልእክቱን ተቀባዩ መልእክቱን ተረድቶት ለዛ በጎ ምላሽ ማግኘት የተግባቦት ዓላማ ነው። እዚህ ላይ ለመድረስ መልእክቱ ላይ መስራት ያስፈልጋል። ከመልእክቱ እኩል ደግሞ መልእክቱን የምናቀርብበት መንገድ ላይ መጠንቀቅ መስራት ያስፈልጋል። ማቅረቢያው ወሳኝ ነው። ያቀረብንበት መንፈስ፣ ያቀረብንበት መንገድ፣ ያቀረብንበት ሰዓት እንዲሁም ደግሞ የተጠቀምናቸው ጀስቸሮች ወይም ደግሞ ቦዲ ላንጉዌጅ የምንላቸው ማለት ነው። ታዲያ እነዚህ በጣም እየሮጥኩ ነው ማወራችሁ፣ ሰፊ ሀሳብ ነው የተዘጋጀሁት። ግን ስንግባባ ስንነጋገር ኮሚኒኬት ስናደርግ እንቅፋቶች ይገጥሙናል አንዳንዴ። የመጀመሪያው እንቅፋት ቃላት ናቸው። ቅድም ቨርባል ኮሚኒኬሽን ስላልኳችሁ እዚህ ጋር ከተነገሩት ቃሎች መጀመር እንችላለንና የተሳሳቱ ቃሎችን መጠቀም፣ ትክክል ያልሆኑ ቃሎችን መጠቀም፣ የማይባል ነገር ማለት፣ ያልተመረጡ ቃሎችን መጠቀም። ለባል የማይባል ነገር አለ፣ ለሚስት የማይባል ነገር አለ። በተለይ አካላዊ የሆኑ ነገሮች ወንድም የሆነ ሴት ሊለወጡ የማይችሉ ነገሮች፣ ለምሳሌ ዲፌክት ቢኖርብን የሆነ አንድ አካል ጉድለት ቢኖርብን እሱ አይጠቀስም በምንም አይነት ኮሚኒኬሽን ውስጥ። ነገሮችንም ለማስረዳት የምንጠቀምበት ክርስቲያናዊ መጽሐፍ ቅዱሳዊ አውዳዊ የሆኑ ቃላትን መምረጥ አንዱ ብርቱ የኮሚኒኬሽን ተግዳሮት እሱ ነው። ሁለተኛው ዝምታ ነው። ዝምታ ሐሳብን አለመግለጥ፣ ኮሚኒኬሽን ላይ ስሜትን አለመግለጥ፣ ድብቅ መሆን፣ ነገሮችን ዝም ማለት በአብዛኛው ይሄ ወንዶች ላይ የሚታይ ነው። ሴቶች እንደው ቢቸግራቸው በእንባ ይገልጡታል። ወንዶች ግን በአብዛኛው፣ ሴቶች ዝም አይሉም አላልኩም። አንዱ የኮሚኒኬሽን ባሪየር ዝም ማለት ነው። ዝም ማለት የለብንም። ሶስተኛው አለመደማመጥ ነው። መጫጫህ፣ ጩኸት። ሁለት ሰዎች እያወሩ ከሆኑ ቅድም ያልኳችሁ ላይ አንደርስም፣ ስኬቱ ላይ መልእክቱ ደርሶ በጎ ምላሽ አንቀበልም። ስለዚህ አለመደማመጥ፣ አለማዳመጥ አንዱ የተግባቦት እንቅፋት ነው። ሌላው ስሜታዊነት ነው። በጣም ስሜታዊ እንሆናለን፣ እየጋልን እንሄዳለን። በኮሚኒኬሽን ውስጥ በተለይ የሀሳብ ልዩነቶች ካሉን እየተሟሟቀ እንሄድና ነገርየው አድጎ በጣም ከፍተኛ ቁጣ፣ በጣም ከፍተኛ ንዴት ወይም ደግሞ በተቃራኒው ልንቆጣጠረው ማንችለው ደስታ፣ የደስታም አይነት አለው። መመጠን አለበት ሁሉም። እንባ ይመጣል እዚሁ ስሜታዊነት ውስጥ። ትዕግስት አልባነት ሊመጣ ይችላል። አንዳንድ ሰው ሲናደድ አንስቶ የሆነ ነገር ሊወረውር ይችላል፣ እቃ ሊሰብር ይችላል፣ ሰው ሊማታ ይችላል። የተግባቦት አንዱ እንቅፋት ስሜታዊነት ነው። ሌላው የህይወት ጉድለት ነው። ይሄ
አለመተማመን፣ እውነተኛ አለመሆን። የላይፍ ላይ ችግር ሲኖር ተግባቦት ላይ ችግር ይኖራል። አንተ እኮ እንዲህ ነህ፣ አንቺ እኮ እንዲህ ነሽ እንባባልና መነቃቀፍ ውስጥ ስንገባ ሌላው አንዱ የተግባቦት እንቅፋት ያለንበት ሁኔታ፣ ነባራዊ ሁኔታ፣ የጊዜን አለመምረጥ፣ ቦታ አለመምረጥ። አንድ ነገር ለመነጋገር ትክክለኛ ቦታ፣ ትክክለኛ ጊዜ ይፈልጋል። ስለዚህ በትክክለኛ ቦታው በትክክለኛው ጊዜ ያልተነገረ ነገር ችግር ይፈጥራል። ለምሳሌ በህመም ሰዓት የማይወሩ ነገሮች አሉ። አመመኝ ካለ ትሪትመንት ነው የሚያስፈልገው። አመመኝ ካለች ትሪትመንት ነው የሚያስፈልጋት። ስለዚህ ቦታን፣ ጊዜን፣ ሁኔታን መምረጥ አንዱ የተግባቦት እንቅፋት አንዱ ጊዜን፣ ቦታን አለመምረጥ ነው። ሌላው ትናንት የተፈታን ችግር እንደ አዲስ ማንሳት። በነገራችን ላይ አሁን የምናወራቸው ነገሮች ቀጥሎ ፓስተርም በአንደኛው እንትን ይመጣል። አብዛኛዎቹ ቀደም ብሎ የሰራናቸው ሪሰርቾችና እኛው መካከል ተበትነው የነበሩ የዛሬ 2-3 ዓመት የነበሩ ዳሰሳዎች ውጤቶች ናቸው። አሁን የምናወራቸው ነገሮች እና አንዱ ችግር ትናንትና አወራን፣ ትናንት ተነጋገርን። ለምን ድጋሚ ነገርን መድገም፣ የተዘጋን የግጭት ርዕስ በድጋሚ ማንሳት፣ በተለይ ደግሞ ነገርን ማያያዝ። ሌላው አንዱ እንቅፋት አለመተጋገዝ ነው። በስራ በቤትም በውጭም አለመተጋገዝ አንዱ ሪሰርች ላይ ምን ይላል? በቃ አያግዘኝም ትላለች ሚስት። እንግዲህ ሴት ናት የጻፈችው። አያግዘኝም ካለ እንግዲህ ሴት ናት ብዬ አስባለሁ። ስምም እንትንም ስላልጻፍን ያኔ እና አያግዘኝም የሚል። ስለዚህ አለመተጋገዝ አንዱ ተግዳሮት ነበረ። አሁን ባለንበት ሁኔታ ሌላው ተግዳሮት የኑሮ ውድነት ነው። ችግር ያለንበት የገንዘብ ችግር፣ የቤት ኪራይ ያጣላል፣ መብላት መጠጣት ያጣላል፣ ሪሰንትሊ የትምህርት ቤት ክፍያ ያጣላል፣ ጭንቀት ያለው የኑሮ ውድነት ያጣላል። ችግሩን ማወቅ ለመፍትሄው መንገድ ስለሆነ ነው ችግሩን ዘረዝርላችሁ። አንዱ እንቅፋት እሱ ነው። ሌሎች ብዙ አሉ። ቅድም ፓስተርም የጠቀሰልን ነገሮች አሉ። ወደ መፍትሄው ፎርዋርድ ለማድረግ እነዚህን ብናደርግ ሄልፕ ያደርገናል ብዬ አስባለሁ። አንዱ እንድናስወግዳቸው ምክር የምሰጠው በተለይ ንቀት። ቅድም ፓስተር ምን ብሎናል? ሪስፔክት ተደራረጉ፣ መከባበር፣ የትዳር አጋርን ማጣጣል፣ ማሳነስ፣ ማናናቅ፣ የሌላኛውን ሰው ሀሳብ ንግግር ቦታ ማሳጣት፣ የአንድን ሰው ሀሳብ ማንቀበለውን ሰውን ማንቀበልበት ማለት ማንቀበለውን ሰው ነው ማንሰማው። ስለዚህ አለመስማት ደረጃ ላይ ከደረሳችሁ ወደ አለመቀበል እያደጋችሁ ነው። ስለዚህ መናናቅ ላይ ባልን መናቅ፣ ሚስትን መናቅ እንዳይደርስ እዚህ ላይ መስራት ያስፈልጋል። ሌላው ከዚህ ጋር ተያይዞ መከበር ሌሎች እንዲያከብሩን ያደርጋል። if I respect you you respect me። የማታከብሩት አያከብራችሁ። by the way ለማክበር ወይ መከበር የሚፈልግ ሰው አክባሪ መሆን አለበት። this season አይታችሁ እንደሆነ ከ2-3 ቀን በፊት በጣም የምንወደውን አንድ አርቲስት አተናላል። ከጫፍ እስከ ጫፍ የኢትዮጵያ ሕዝብ የሚስማማበት አንድ ፍቅር የሆነ ደስ የሚል ወንድም አልፏል። ለምንድነው ሰው ሊወደደው ብትሉ ሕፃኑንም ያከብራል፣ ትልቁንም ያከብራል፣ ያለውንም ያከብራል። ስለዚህ በትዳር ውስጥ ሪስፔክት የምትፈልጉ ከሆነ የትዳር አጋራችሁን አክብሩ። ሌላው ምን እናስወግድ? ቅድም ንቀት ብያለሁ። ሁለተኛ ትችት ማለት የአንድን ሰው ጉድለት፣ የአንድን ሰው ክፍተት አጉልቶ ማሳየት ማለት ነው። ፖዚቲቭ የሆነውን ማለት አይደለም፣ ኮንስትራክቲቭ የሆነውን ማለት አይደለም። አንድ ሰው ያለበትን ክፍተት ደጋግሞ መናገር ውጤታማ አያደርግም። ባል እንደዚህ ነህ ስትሉት ሊቀጥልበት እልህ ሊይዘው ይችላል፣ በተለይ ከተደጋገመ። ሚስትም እንደዛው ሶ ጥፋት ነቃሽ እቺን ቃል ትይዟታላችሁ ብዬ ነው። አንዳንዴ ጥፋት ብቻ የሚታያቸው ሰዎች አሉ። እንደዛ እንዳንሆን ለመፍረድ እንዳንቸኩል፣ ለመክሰስ እንዳንቸኩል፣ ይልቁንም ጠንካራ ጎን ፈልጎ መደናነቅ በጣም መልካም ነው። ሌላው አቋም ይዞ አለመነጋገር ነው። መወያየት ብሎናል ቅድም ፓስተር። መነጋገር በጣም አስፈላጊ ነው። መነጋገር ግን ለመስማማት ነው። ወስነን አይደለም የምንነጋገረው፣ ተነጋግረን ነው የምንወስነው። እና አንዳንድ ጊዜ ባል ጨርሶ ይመጣና እንዲህ ብናረግስ ይላል እኮ። ሀሳብ ትሰጣለች ሚስት።
ከዛ የሷን ሐሳብ አይቀበልም የራሱን ሐሳብ ታዲያ ለምንድነው ሐሳብ ያቀረብሽ ልጅ አይ ላሳትፍሽ ብዬ ነው ይላል ምንም አላሳተፋትም ኦሬዲ ወስኖ ነው የመጣው ለዚህ የተግባቦት አንዱ ዓላማ መወያየት ከሆነ አቋም ይዘን ሳይሆን አቋም ለመያዝ በጋራ ሐሳብ በተለይ እኛ ወንዶች ትንሽ ምናስቸግር ይመስለኝ ወንዶችን ልጫነኔ ሐሳቡን ምኑን ብዙ ነገር ይዘን ስለምንመጣና ቅድም ፓስተር የተናገረው አንድ በጣም የወደድኩት ነገር ሚስቶች ሐሳብ ያቀርቡልናል ሐሳቡን ሲያቀርቡልን ሴይ እንዲኖረን የሆነ ነገር እንድናቀርብላቸው ይሆንና የሚገርማችሁ መልሱንም መፍትሄውንም እነሱ ያውቁታል ብዙ ጊዜ እንደዛ ስለዚህ ይሄንን እናስወግድ ሌላው ክርክር እናስወግድ ውይይት መሸናነፍ አጀንዳው አይደለም በትዳር ውስጥ አሸናፊ የለም እንደውም ትዳር የሁለት ተሸናፊዎች ቤት ነው አሸናፊው ፍቅር ነው ስንነጋገር የኔ ሐሳብ እንዲያሸንፍ አይደለም የተነጋገርንበት ሐሳብ የሚጠቅም ቤቱን የሚገነባ እንዲሆን ነው ዋናው አጀንዳ ያ ሐሳብ በባልም በሚስትም ሊመጣ ይችላል ወደ ክርክር ወደ ጭቅጭቅ እንዳያድግ ኦኬ እሱ ካሸነፈ የሱ ሐሳብ እንትን ካለ በቃ እንትን ይኮራል ይሰለጥንብኛል እንዳይሆን እንደሱ አይነት ንግግር ውስጥ እንዳንገባ በጎ የሆነ ሐሳብ ያሸንፍ መልካም ሐሳብ ያሸንፍ ክርክርን ማስወገድ በጣም ጥሩ ነው ምሳሌ መጽሐፍ ምዕራፍ 18 ቁጥር 13 ላይ ሳይሰማ ነገርን በሚመልስ ስንፍናና እፍረት ይሆንበታል ይላል ነገርየውን ሳይሰማ የሚነገረውን ነገር ሳይሰማ የሚመልስ እፍረት ይሆንበታል ሌላው እንቅፋት ወይም ብናስወግደው ትርጉም መገመት እንዲህ ሊል ፈልጎ ነው እንዲህ ልትል ፈልጋ ነው እና ይሄን አስወግዱ ይሄ አትገምቱ አንገምት በቃ ከተቻለ ቀጥታ የተነገረውን ቃሉን ሳንሰነጥቅ እንነጋገር እንደ አሽሙራ ለመውሰድ ሌላው አታወዳድሩ የትዳር አጋራችሁን ማወዳደርን ማስወገድ የእንትና ባልኮ ከእንትና እንዴት እንዳደረገ ብሎ ከባልሽ ጋር አታወዳድሪ የእንትና ሚስት አይታታል እንትን እንደዚህ አድርጋለት ሚስትን ከሌላ ሴት ጋር አታወዳደር ባልን ከሌላ ወንድ ጋር አታወዳድሪ ጆን ኮምፒት በጣም ትልቅ የግጭት ምክንያት ይሆናል ሌላው ቅናት ነው ቅናት ይሄ ማለት ኤንቪ ፖዚቲቭ የሆነውን አይደለም ሰው የሚወደው ሰው ላይ ይቀናል አይደል እንደሱ ማለት አይደለም ግን በቃ አላስወጣ አላስገባ የሚል ቅናት ማለት ወንድ ከሆነ በፍጹም ሴት አካባቢ እንዳላይ ሰው ከብዙ ሰዎች ጋር ይሰራል ማህበራዊ ህይወት አለው ብዙ ነገር አለው የተመጠነና ግልጽ የሆነ ማለት ነው እና ቅናት ቤት ያፈርሳል ቅናት ቤት ይጎዳል ህይወት መቼም ለትዳር አጋሮቻችን ህይወታችንን የሰጠን አይደል ያለንን ሁሉ ነው የሰጠን ስለዚህ በዚህ መጠን ማሰቡ ጥሩ ነው ሌላው ኩርፊያን ማስወገድ ነው ግጭት አለማሳደር አታኩርፉ ኩርፊያ በጣም ያጋጫል ሌላው ቁጣ ነው ይሄ አንገር ማኔጅመንት ያስፈልጋል ምን ይላል አንድ ያነበብኩት እንትን when you are angry count to 10 before speaking once ይላል በጣም የተበሳጨ ሰዓት በጣም ከተናደድክ ከአንድ እስከ 10 ቁጥር ዝም ብለህ አንድ ነገር ከመናገር በፊት 1 2 3 4 5 6 7 8 9 10 ትልና አንቺ ብለህ ትቀጥላለህ ማለት ሴትም ከሆንሽ በጣም አንገር በቃ የሚያበሳጭ ነገር ካለ እንደሱ አድርግ ይላል ታጋሽ ሰው ከጦረኛ ስሜቱንም ከሚገዛ ከተማንም በከንቱ በጉልበት ከሚይዝ ይበልጣል ይላል የመጨረሻው ቸልተኝነትን እና ይሄ ተስፋ መቁረጥ እናስወግድ በፍጹም በትዳራችሁ ተስፋ አትቁረጡ በፍጹም የሁሉም ነገር መልስ አንደኛ መጽሐፍ ቅዱስ ውስጥ አለ ሌሎች ቦታዎችም ደግሞ ይገኛል ስለዚህ እነዚህ ነገሮች እናስወግድ እላችኋለሁ አመሰግናለሁ ተመልካቾቻችን በመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን ጎልደን አጥቢያ ተገኝተን እንግዲህ ያዘጋጀነው ፕሮግራም በዚህ አላበቃም ሳምንት ደግሞ በክፍል 3 እንገናኛለን እስከዚያው ሰላም ሁኑ